እኔ ወንድ ወዳጅ ነኝ አለ። በስማ አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት። መጨረሻ ላይ እርቃኑን እንትን ብሎ አንስቶ ላከልኝ። ባዶ ራቁቱን በቃ ምንም የለም ሻወር እየወሰድኩ ነው ምናምን አለ። እንደ ተራ ወሬ ተሰምቶ የማይታለፍ ጆሮን ጭው የሚያደርግ ነገር ከሀገራችን መሰማት ከጀመረ ቆይቷል። እኛም ከመዘናጋታችን ብዛት እየለመድን የመጣ ነው እጅግ ቀፋፊ ነገር አሁን ከቤተ እምነት ደጃፍ ቆሟል። ጥያቄው ደጁን ከፍተን እናስገባ ወይስ አናስገባም ሆኗል። ታዋቂው አርቲስት አንተነህ እጅግ አስደንጋጭና ምን አይነት ዘመን ላይ ደረስን የሚያስብል መረጃ አውጥቷል። እነዛ ቆሻሾች ሀገራችን ውስጥ ምን ያህል እንደተስፋፉ በግልጽ አስረድቷል። ፓስተሩ ለዚህ ቆሻሻ የወንድ ለወንድ ግንኙነት እንደጠየቀውም ጭምር አጋልጧል። ለመሆኑ ይሄ ፓስተር ማን ነው የሚለውን ከነሙሉ ማንነቱ በዚህ ቪዲዮ እናጋልጣለን። አርቲስት አንተነህ ይሄን ብቻ ሳይሆን በየቤተ እምነቱ እነዚህ የተመሳሳይ ጾታ አፍቃሪያን እንደሞሉ በግልጽ አጋልጧል። ነገር ግን በዚህ ቃለ መጠይቁ ላይ አርቲስቱንም በዚህ ተግባር የሚጠረጥሩም በስተዋል። እኛም ከዚህ ቀደም በተደጋጋሚ ስለዚህ ጉዳይ ሪስክ ወስደን ብንወተውትም ብዙ ትኩረት አጥቶ አሁን ላይ አይኑን አውጥቶ መጥቶብናል። አሁንም ቢሆን በዚህ ጉዳይ ላይ ስንሰራ በብዙ ዛቻና ማስፈራሪያ ውስጥ ነው። ስለሆነም ይሄ መረጃ አሁንም ብዙዎች ጋር ደርሶ እንዲያነቃቸው ቪዲዮን ላይክ አድርጎ በመጀመርና ለሌሎች ሼር በማድረግ ወጣቶችን ከዚህ ቀፋፊ ነገር አብረን እንድንታደግ እየጠየቅን በቀጥታ ወደ ዝርዝር ጉዳዩ እንወሰዳችሁ። ነገሩ እንዲህ ነው። አርቲስት ገነት ንጋቱ የልቤ እውነት በሚል ዝግጅቷ ላይ ከአርቲስት አንተነህ ተህርቁ ጋር በነበራት ቆይታ አርቲስቱ ግብረሰዶሙ ታዋቂ ፓስተር አስቸገረኝ ሲል መደመጡ ብዙዎችን ያስደነገጠና በፕሮቴስታንት እምነት ውስጥ ያለውን የጉዳዩን አሳሳቢነት ፍንትው አድርጎ አሳይቷል። በማህበራዊ ሚዲያ ያጥለቀለቀው የአርቲስቱ ንግግር በወንጌላዊው አማኝ በኩል በቸልተኝነት መታየት የለበትም። በተለይ ካውንስሉ ይሄንን ሰው ማንነት ሊጠይቅ ይገባል። ፓስተሩ ነው የተባለው ይህ ታዋቂ ፓስተር ማን እንደሆነ በግልጽ መታወቅ ይኖርበታል። አለበለዚያ የፓስተር ስያሜ ያለው ሁሉ በዚህ ጉዳይ መጠቋቆሚያ መሆኑ ስለማይቀር በጥኑ ምግባራቸው የሚታወቁትንና የፕሮቴስታንት እምነት ስም እንዳይጎድፍ መደረግ አለበት ሲሉ የእምነቱ ተከታዮች ሐሳባቸውን ሰጥተዋል። አርቲስት አንተነህ ከተናገራቸው መሃል አንድ ታዋቂ ፓስተር ነው በፌስቡክ ላይ ወጥቶ አወራኝ። ቪዲዮዎቹን ገብቼ ሲሰብክ ምናምን ያሉትን አየዋቸው ይመስለኛል። ካንቺ ጋር የነበረኝን ቆይታ አይቶ ነው። ይህ ማለት እንግዲህ አርቲስት አንተነህ በታመመበት ወቅት የነበረውን ቪዲዮ ማለት ነው። ቪዲዮ ከተለቀቀ ከሳምንት ወይንም ከ10 ቀን በኋላ ነው። የዛን ሰሞን ነበርና አይዞህ በርታ እኔም ጸሎት አደርግልሃለሁ ይለኛል እና እኔ ኦርቶዶክስ ነኝ ስለ መጽሐፍ ቅዱስ የሚሰብኩትን የመስማት ችግር የለብኝም። እናም አይዞን የሚቸግር ነገር ካለ ጠይቀኝ ይለኛል። በቀን 2 ይደውልልኛል። እጅን የሚያም ቦታ አድርግ እያለ ስፒከር ላይ አድርጌ ጸልያለሁ። ከዛ በሂደት ስለ ፍቅር ህይወት ይጠየቀኝ እንደተለያየው ነገርኩት። አሁንስ አልያስክም አለኝ። አሁን እንኳን ስለ ፍቅር የማስብበት ሁኔታ ላይ አይደለሁም። አሁን ላይ የማስበውና የሚጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝም አልኩት እና ሌላ ነገርስ ሞክር አታውቅም አለኝ። ማለት ስለው ቆይ መልሼ ልደውልልህ ብሎ ዘጋው። እዚህ ጋር ነው እንግዲህ በርካታ ኢትዮጵያውያንን ያስደነገጠው ጉዳይ። እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት። ይህ ሰውዬም ሆነ ገነት እንዲህ ያለውን ጉዳይ ወደ ሚዲያ አምጥተው ሰው ይማርበትና ይጠነቀቅ ዘንድ ማለታቸው መልካም ነው። ነገሩን ትኩረት ስጡት። በየጊዜው የምንሰማው ያስፈራል። አንገታችን ስር ናቸው። እባካችሁ እንንቃ። ይህ ሰው ከገነት ጋር በነበረው ቆይታ የተናገራቸው ሁሉ እውነት ከሆኑ አርቲስቱ ሌሎችን ለማዳን ሲባል ፓስተሩን ማጋለጥ አለበት። እንዲሁም የሚመለከተው የመንግስት አካልም ሆነ አብያተ ክርስቲያናት ህብረት ለጉዳዩ ትኩረት ቢሰጡት መልካም ነው። ባህልና ሃይማኖት ባላት ሀገር እንዲህ ያለው ነገር መፈጸሙ አሁን የደረስንበት ጊዜ ምን አይነት ጊዜ ላይ እንደሆነ በግልጽ ያሳያል። በቅርቡ እንኳን የሆኑትን አንድ በአንድ ብናስታውሳቸው ነገሩን በቀስታ እያስለመዱን እንዳለ ለመረዳት ይቻላል። የጋዜጠኛ ሶፎንያስ ጉዳይ፣ የሴት እግር ኳስ ተጫዋቾች ጉዳይ፣ የመሰረተ ክርስቶስ ቤተክርስቲያን የዚያን ቆሻሻ ድርጊት ተቃዋሚዎችን ማገዷን ስንመለከት የአውሬው መንግስት በሙሉ ኃይሉ እንደተነሳ ማሳያዎች ናቸው። ውድ ቤተሰቦቻችን ይህን ስትሰሙ አንዳች የሚቀፍ ነገር አልወረዳችሁም? ይህ እንግዲህ መሀል አዲስ አበባ በዚህ ሰዓት እየሆነ ያለው ነገር ነው። ታዲያ ይህን ጉዳይ እስከመቼ ችላ እንላለን? ነገ ለልጆቻችንስ ምን አይነት ሀገር ነው የምናስረክበው? ከፈጣሪ ቁጣስ እንዴት ልናመልጥ እንችላለን?
ያሳዝናል። ሌላው ደግሞ እንዴት ባለው መልኩ በሰው ደካማ ጎን ገብተው የሚፈልጉትን ይህን ቆሻሻ ነገር እንደሚያደርጉና አርቲስቱ በታመመበት ወቅት እርዳታ በሚያስፈልገው ሰዓት ህመሙን ተጠቅሞ ገንዘብ ሲልክ ግን የጠየቀውን አድምጡ። መጨረሻ ላይ እርቃኑን እንትን ብሎ አንስቶ ላከልኝ። ባዶ ራቁቱን በቃ ምንም የለም ሻወር እየወሰድኩ ነው ምናምን አለ። ወየው ጉዴ! ይሄንን መላኩ ለምን አስፈልገ? አሁን እሱ ምንድነው በቃ ያንን ብር ልክልሃለሁ ስላለኝ ብሩን ጓጉቼ እሱ ሚለውን ነገር እንትን እንደለው። ይሁን እንጂ አርቲስት አንተነህ ከዚህ ቆሻሻ ተመሳሳይ ጾታ ግንኙነት ጋር በተገናኘ የተናገረው እርሱ ራሱ በዚህ ጉዳይ እንዲጠረጠር አድርጎታል። በርካቶች የተጋሩትና በውስጥ መስመራችን የላኩትን ቪዲዮ እናስደምጣችሁ። ይሄ አሜሪካ አይደለም፣ ካናዳ አይደለም፣ ወይ ሌላ ሀገር አይደለም። አንተን በዚህ ልክ ሁሉ ሰው አክሰስ ሊያደርግ ይቻላል እንዴት ነው? ለኛ በጣም ይሄ ነገር ለጆሮአችን ሩቅ ነው በጣም። እኛ ሀገር አንድ ወንድ አንድ ሴትን ለማናገር ቁም ሰቀሉን ነው የሚያው ፍላጎቱን ለመግለጽ ማለት ነው። ቀለል አድርገው በዚህ ልክ ሊያወሩ የቻሉት ምንድነው ድፍረት የሰጣቸው ነገር እነሱ? ይሄ ሁሉ ሰው በዚህ ልክ አክሰስ ሊያደርግ የቻለው እንዴት ነው? ቆንጆ ነኝ ምናምን ያልከንን ቶ ይሄ ጥያቄ የሚያስነሳ ነው። ወንድ ልጅ ቆንጆ ነኝ ይላል አይልም? ይሄም በራሱ ጥያቄ የሚያስነሳ ነው። አንተ ግን በዚህ ልክ ሰው እንደዚህ አይነት ሰዎች አክሰስ እያደረጉህ ነው። ምንድነው ያሳያቸው ነገር? ወንድ እንኳን የሆነ ምልክት እንደሚፈልገው ሁሉ እነዚህ ሰዎች ያለ ቼን አይንቀሳቀሱም። ስፔሻሊ ኢትዮጵያ ውስጥ ያለ ቼን አይንቀሳቀሱም። ካናዳ ምናምን እንዳልከው ኖርማል። እኛ ሀገር ግን በፍጹም ይመለስልኝ፣ ይሄ ጥያቄ ይመለስልኝ። አርቲስቱ የተናገረው ውሸትም ከሆነ ፓስተር ያለው የፕሮቴስታንት እምነትን የሚወክል ሲሆን በቤተ እምነቱ ላይ የማይሆን አመለካከት ሊፈጥር ስለሚችል ግለሰቡ ራሱ መጠየቅ መቻል አለበት እንላለን። በእርግጥ ከዚህ ከተመሳሳይ ጾታ ጋር በተገናኘ በፕሮቴስታንት አንዳንድ ቤተክርስቲያናት የሚሰማው በጣም አሳዛኝ ሆኗል። በቅርቡ ይህን ተመሳሳይ ጾታ አፍቃሪነትን በስፋት ሲቃወም የሚታወቀው ዶክተር ስዩም አንቶኒዮስን ጨምሮ 3 የቤተክርስቲያን አባላት ማገዷ በርካቶችን ያስገረመና ያሳዘነ ሆኗል። ውድ ቤተሰቦቻችን እናንተም በዚህ ጉዳይ ላይ ሐሳባችሁን ስጡበት። ግብረ ሰዶማዊነትን በተመለከተ ለዘብተኛ አቋም ያለው ሜኖናይት ወርልድ ኮንፈረንስ አዲስ አበባ ላይ ለማካሄድ ያቀረበው የ2028 ስብሰባው ኢትዮጵያ ውስጥ በተቀሰቀሰበት የማህበራዊ ሚዲያ ተቃውሞ ዘመቻን ተከትሎ ወደ ታንዛኒያ መዘዋወሩ እየተነገረ ይገኛል። ማህበራዊ ሚዲያን በአግባቡ ከተጠቀምንበት ለቤተክርስቲያን እና ለሀገር እሴቶች ዘለቄታዊነትን የበኩሉን አስተዋጽኦ ያበረክታል። በነገራችን ላይ ስብሰባው ኢትዮጵያ ውስጥ እንዳይካሄድ ቢከለከልም ኢትዮጵያውያን የመሰረተ ክርስቶስ ቤተክርስቲያን አመራሮች ታንዛኒያ ድረስ ሄደው ስብሰባውን ይካፈሉ ይሁን የሚለው ጥያቄ በብዙዎቻችን አይምሮ እየተመላለሰ ያለ ጥያቄ ነው። ምላሹን በሂደት የምናየው ይሆናል። የመሰረተ ክርስቶስ ቤተክርስቲያን የማህበራዊ ሚዲያን ጫናን ተከትሎ ስብሰባው አዲስ አበባ እንዳይካሄድ ከመወሰን ባለፈ እስካሁን ድረስ ከኤምደብሊውሲ አባልነት ራሷን በይፋ እንዳላገለለች ይታወቃል። ታማኝ የቤተክርስቲያኒቱ አባላትም መሰረተ ክርስቶስ ከአዲስ አበባ ስብሰባ ብቻ ሳይሆን ከኤምደብሊውሲ አባልነትም ራሷን ማግለል እንዳለባት አጥብቀው እየጠየቁ ይገኛሉ። ያለበለዚያ ነገሩ አልሸሸው ዞር አሉ አይነት ይሆናል እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።